ድረስ ነው። ስለዚህ ሳታቅ ስለሆነ አልቀየማትም ብለሽ ጥሩ ነገሯን ትንሽም ቢሆን ያደረገችልሽን ጥሩ ነገሮች ብቻ አስበሽ ራቂያት፣ ይቅር በያት። ከዛ ህይወትሽን አስተካኪ። ገንዘብሽን ሴቭ አድርጊ። ገንዘብ ቶሎ ሴቭ አድርገሽ ሀገርሽ ግቢና ህይወት ጀምሪና ልጅሽን ታመጫለሽ። ገባሽ? መጀመሪያ ግን ልጅሽን ለማምጣት አንቺ መዳን አለብሽ። አንቺ ሰላም ሆናል። አንቺ ራስሽን መውደድ አለብሽ። ከይቅርታ ጀምሪ። ለእናትሽ እናትሽን ይቅር በማለት ጀምሪ። ሰላም እንዲሆን እና ቁጥርሽን ስጭኝና እኔ የስነልቦና ሐኪም አገናኝሻለሁ። እሺ ቆይ ሞድ በተለይ ያስፈልጋል። አሁን ሞድ ይችላል። ለመስሊ ፎሎ አድርጊያትና ዙክ ቁጥርሽን ስጫት። በሲ አዎ መስዬ ነሽ። ከላይ ቆይ እየተሽከረከረ ነው ጆይ። አዎ መስዬን ፎሎ ታደርጊያትና ቁጥርሽን ስጫትና እኔ በዋትስአፕ የስነልቦና ሐኪሟን ቁጥር ሰጥሻለሁ። ለእሷም ቮይስ አደርግላታለሁ አደራ ብዬ። አንቺን ግን ለመዳን ከይቅርታ ነው መጀመሪያ ያለብሽ። ቦታሽ በማን ስም ነው? በያታቡ አሁን ቦታ አያሳስብም። መጀመሪያ እሷ ናት መዳን ያለባት። እሷ ሰላም መሆን አለባት። ልቧ መዳን አለበት። አይምሯ መዳን አለበት። መስዬ ፎሎ አድርጊያት። ፎሎ ባክ አድርጊያት። ፎሎ አድርጋሻለች። እንዴት ነሽ? እንዴት አመሻሽ? አለሁልሽ። ምናምን አለሁ ብዬ ልጁ አባት ስምትሉ እኛ ምን አገባን ስለ ልጁ አባት? እኛ እሷ ላይ ነው ፎከስ የሚያደርግ ያለብን። እሷ ቻይልድሁድ ትሮማ አለባት፣ በልጅነቷ የደረሰባት ነገር። ስለዚህ ከዛ መላቀቅ አለባት፣ ከዛ መዳን አለባት። ከዛ መዳን ከቻለች በኋላ ከዛ እንደ አዲስ ትወለዳለች፣ እንደ አዲስ ህይወቷን ትጀምራለች። ግን እድሜ ልካችንን እናትና አባታችንን እንወቅስ ከሆነ እድሜ ልካችንን ያለፈ ህይወታችንን የምንወቅስ ከሆነ መቼም አንወቅስ። ለእኛ ህይወት ኃላፊነት ያለብን እኛ ነን። እስፔሻሊ 18 ዓመት ከሞላን በኋላ የኔ ህይወት የኔ ነው፣ ህይወቴ የኔ ምርጫ ነው። እኛ የውሳኔ ሰው ካልሆንን፣ የአቋም ሰው ካልሆንን፣ መወሰን ማንችል ከሆነ ሁሌም ሰዎች ይጠቀሙብናል፣ ቤተሰብ ይጠቀምብናል፣ ሁሉም ይጠቀምብናል። ሰው እኔ ምንድን ነው የምፈልገው ብለን የምንፈልገውን ነገር ማወቅ፣ አላማ ሊኖረን፣ ቆራጥ ወሳኝ መሆን አለብን። ለምን የኛ የህይወታችን ባለቤት እኛ ነን። እድሜ ልክ እኔ እኮ ትልቅ ደረጃ ደርስ ነበር፣ እድሜ ልኬን ቤተሰብ ባረዳ ኖሩ፣ እኔ እኮ እንደዚህ። ማን አስገድደን? ህይወት ምርጫ ናት። ምርጫችሁን አስተካክሉ። የምትፈልጉትን ህይወት ለመኖር እናንተ ናችሁ መምረጥ ያለባችሁ። ልክ ያለው ቁጥሬ ነው። እሺ አንዴ ቆይነት፣ ምናልባት ኮድ እያስገባችሁናል ዋትሳፕሽ እንዲወጣልኝ። እኔ ዋትሳፕ ብቻ ነው የምጠቀመው። ዋትሳፕ ያለው ቁጥር ነው ይላክሽልኝ። አዎ አንዱ ነው ዋትሳፕ። ደስ ይለኝ ነበር ግን አልቻልኩኝም። እንግዲህ እስቲ ቆይ ዶክተር ታደሰ መጥቶ አንቺንም እዚህ ያሉ መልካም ቤተሰቦችንም ተባብራችሁ ስላገዛችሁት ስለረዳችሁትና በህይወት እንዲኖር ስላደረጋችሁ አመስግኗል። እኔም አመሰግናለሁ። ከዛም በበለጠ ዶክተር ታደሰ እሱ ቤት ያሉ ዶክተሮች፣ ውጭ ያሉ ዶክተሮች፣ ውጭ ያሉ መልካም ሰዎች፣ ከማዳም ቅመሞች አብዛኞቹ እነሱ ናቸው። ሌሎቹ ደግሞ በተለያዩ ሀገር ያሉ መልካም ቅን ልብ ያላቸው ሰዎች ተባብረውን እንደ ፊት አውራሪ ሚኬን እንደ ዶክተር አብይ ከአንገት በላይ ሕክምና የሚያደርገውን ሰው ሁሉ ተመስግኗል። በተቻለ መጠን ማስታወስ የምንችላቸውን ዙዙን፣ ሙኒትን ቤት ውስጥ ገብታ በተለይ በመጨረሻው ቀን በጣም በቸገረን ቀን መታ ሙኒት 25,000 ብር አስገብታለን ሄደችውና እንግዲህ እዚህ ጋር ያላችሁ ብዙ ገንዘብ ያስገባችሁ በስም ማላውቃችሁ ግን መልካም እና ቅን የሆናችሁ ሰዎች ስላደረጋችሁት ነገር ሁሉ አመስግነናል። ብትመጪ ደስ ይለኝ ነበር። መማር ነበረች፣ ዚፖራ ነበረች፣ የተወሰኑ ሰዎች መጥተው ነበር። ብዙ አይደለንም፣ ግን ያው እግዚአብሔር ትንሽነታችንን ሳይሆን መልካምነት በሚደረግበት ሁሉ ስለሚገኝ ደስ ብሎናል። አመስግኛለሁ። የሆነች እንግዲህ እኔ ኮንቴንት ክሪኤተርም አይደለሁም ቲክቶከርም አይደለሁኝም።
አመሰግናለሁ ብዬ በራሴ ፔጅ ላይም ለጥፌሻለሁ። ይሄዱና ይመልከቱና ላይክ ያርጉሽ። መልካምነትሽ ልናገር ነው የመጣሁት። በጣም አመሰግናለሁ አቡዬ፣ በጣም አመሰግናለሁ። እሺ ትንሹ ወንድሜ እኔም እጅግ በጣም አድርጌ አመሰግናለሁኝ። እንጃ ቃል የለኝም። በጣም አመስጋኝ ነክ። አመሰግናለሁ። ያው ግዴታችን ነው ወገናችንን ማገዝ። ቴንኪዩ። እሱ ብቻ ሳይሆን ደግሞ የተረዳዩልሽ እኔ አንቺ ጋር መማርም ጋር ሌላም ቶፒች እንደዚህ ሰዎች አግኝተውን እንደዚህ እያወራሁኝ ያለሁ። ከዛ በኋላ አሁን ፌብሩዋሪ ላይ ሌላ ጀርባው ላይ ካንሰር ያለበት ወደ 2 ነጥብ ምናምን የሚያስፈልገው ሰው ነበርና ዶክተር ታደሰ ቤት ገብተን ሰዎች ስንጠይቅ እንግዲህ በዚህ አጋጣሚ አንችልም ስላወቅኩኝ መማርንም ፊታውራሪ ሚኪንም ብዙዎችን ስላወቅኩኝ የተወሰኑ ሰዎች እናውቃለንና በሚገርም ሁኔታ በአንድ ቀን ውስጥ የተቀረውን ገንዘብ ሞልተንለት ወጥተናል። ይሄ መልካምነት እንግዲህ ከሁላችሁም ጋር የመጣ ስለሆነ ነው ደስ የሚለኝ። ሁሌም እንተጋገዛለን፣ እንረዳዳለን። እንግዲህ መልካምነታችሁን ቀጥሉ፣ መልካምነታችሁን ቀጥሉ ወገኖች። እንተባበር፣ በእርዳታ ላይ እንሳተፍ። ሁል ጊዜ ሰማሻለሁ፣ አዳምጥሻለሁኝ። የእኛን ሀገርና የእናንተ ሀገር አይስማማም። የሚገርምሽ ነገር አሁን ሰው በሚተኛበት ሰዓት ተነስቼ ነው አንዳንድ ጊዜ ማዳምጣችሁ ሰማችሁና ሌላ ጊዜ በቃ እንትን ላለሁኝ። እግዚአብሔር ይባርክሽ፣ ፈጣሪ ይባርክሽ፣ መልካምነትሽ ሁሉ ይቀጥል። የአንቺን ቤተሰቦች እግዚአብሔር ይባርካችሁ። እዚህ ቁጭ ብላችሁ ምክር የምትሰሙ የምታዳምጡ፣ እንደምትነግራችሁ ገንዘባችሁን አትበሉ፣ ገንዘባችሁን አጠራቅሙ፣ ለሰዎች እየሰጣችሁ ለወንዶች እየሰጣችሁ አትበሉ። የምትባሉትን ነገር ምክር አዳምጡ። በቃ መልካም ቀን ይሁንላችሁ፣ መልካም ምሽት። እግዚአብሔር ደግሞ አሁን ያለውን ሁኔታ ታውቃላችሁ። ይህንን ያለን መጥፎ ጊዜ ቀይሮልን ወደ ሰላም የሚመጣበት ጊዜ ይሁንልን እና እንጸልይ። የጸሎት ሰሞን ነው። አመሰግናችኋለሁ። እሺ እኛም እጅግ በጣም አድርገን እናመሰግናለን። ትንሹ ወንድሜ እናመሰግናለን በጣም። እሺ ማን ነው ስሟ? ከቡርጅ ቀጥሎ ያለችው ስትሮንግ ወመን። አቤት አቡ፣ እንዴት ነሽ? ሰላም ነው አለን። ሰላም ነሽ? ጋይስ ዘቢባን ፎሎ ያላረጋችሁ ካላችሁ ዘቢባን ፎሎ አድርጓት። ቤት ዘግታባት ነው ያለችው። አትበላምም አትጠጣምም፣ ታማ ነው ያለችው ማለት ነው። የት ሀገር ነው? ዱባይ ኢማራት። አንቺ የት ነው ያለሽው? እኔም ኢማራት ነኝ። እሺ እህትሽ ነገረችሽ ደላላዋ እንደዘጋችባት? በምን ስልክ? እህቴ ስልክ የላትም፣ ግን ደላላዋ ናት። ኢትዮጵያ ትደውል ነበር ደላላዋ ለቤተሰብ። እሺ ለቤተሰብ ልጃችሁ ላይ ዘግቼባታለሁ ምግብ እየሰጠኋት አይደለም ማለች ደላላዋ? እንደዛ አይደለም። መጀመሪያ ከኢትዮጵያ መጣቻት አምጥታ ያኔ ብር ከፍላ ነው እህቴ የመጣችው። ከመጣች በኋላ ደግሞ ሴትዮዋ ማለት መዳሟን በጣም እንትን ታውቃታለች፣ መጥፎ ሰው እንደሆነች አስገባቻት። ካስገባች ስልክም ምንም ሳትይዝ ገባች። ከዛ እየሰራች ልጅቱ ኢትዮጵያ ትደውላለች። እኔ ስራም ከብዶኛል አሞኛልም፣ በቀን 3 ነው ማጸዳው ፎቅ ምድር እያልኩና ወገቤም እግሬም መንቀሳቀስ አይችልም አለች። ከዛ ለደላላይቱ ሲነገራት አያገባኝም እኔ ምን አገባኝ ብላ ዘጋችባት። ከዛ ይዞሽ ታገሽ ትንሽ እያለች እናቷ ስትነግራት ከዛን በኋላ በግድ ለኔም መዳሟ ለኔ ደወለችና እህትሽ አልሰራም ብላለች ስራውን አለች። ከዛ ደላላይቱን እቺን መዳሟን እሺ አገናኝኝ ልንገራት እንዲሰራ ስላት አላገናኝሽም አለችኝ። ለመንኳት። ከዛ አገናኘችኝና እህቴን ሳናግራት አለቀሰች። እኔ መስራት አልችልም፣ በጣም አሞኛል፣ ወገቤ መንቃጥ ማለት አይችልም፣ እግሬም ወደታች ከፎቅ ስወርድ ራሱ አይራመድልኝም፣ ስለዚህ መስራት አልችልም ስትል እሺ በቃ ልደውልና ቤተሰብ ጋር ያኔ ደላላዋ እኔ ጋር ትሰድበኛለች፣ አታነሳም ስልክ። ቤተሰብ ጋር ልደውልና እንድታወጣሽ አደርጋለሁኝ ስላት
ሴትዮዋ ዘጋች። እዚሁ እያወራው እያለ ታስተረጉማለች ሴትዮዋ ማለት ነው። ከዛ በቃ ካሁን በኋላ እንዲታወሪያት አልፈቅድም ብላ ዘጋችብኝ። ሲደውልም አታነሳም መዳማ። ከዛም በኋላ ኢትዮጵያ ሲደውል ወስዳታለች፣ ደላላዋ ቤት ወስዳታለች አሉኝ። ለደላላዋ ሲደውልላት ስልክ አታነሳም። አንስታ ብታነሳ ራሱ ሳይድባ ዘጋችብኝ ማለት ነው። እና ኢትዮጵያ ሲደውልና ደላላዋ 4500 ብር ካመጣችሁ ልጃችሁን እሰጥላችኋለሁ፣ አለበለዚያ ደግሞ ካላመጣችሁ የትም ንቅንቅ አትላትም ብላ እናቷን ታስጨንቃለች ማለት ነው ደላላዋ። እና ስልክም ከልክላታለች። ያኔ ከልጅቱ አክባር መስማት አንችልም እኛ። እና ሀብዬ ብታግዥኝ። አሁን በጣም ገብቶኛል። ስለዚህ እህትሽ ምግብ እንደማትበላ እንደተዘጋባት ከማን የሰማሽ? እህትሽ ስልክ ከሌላት ከማን ሰማሽ? ማለት ለፖሊስ አሁን ስትደውይና ምግብ አይሰጣትም ስትይ ኬት እንደሰማሹ ይጠይቃል ፖሊስ። ማን ያለሽ ምግብ እንደማይሰጣትና እንደተዘጋባት? እህትሽ ስልክ ከሌላት ደላላዋ ስትደውይ ሰድባ ከሆነ የምትዘጋብሽ አንቺ ገምተሽ ነው? ግምት ገምቼ አይደለም ነው። ኢትዮጵያ ያሉት ለቤተሰብ ነው እኮ የምትደውለው። ለቤተሰብ ደውላ ምግብ አይሰጠኝም፣ በደላላዋ ስልክ ደውላ ደላላዋ ፈቅዳላት ለቤት ምግብ አይሰጠኝም ዘግታብኛለች ብላ እህትሽ ተናግራ ነው? ደላላዋ አታገናኛትም፣ እራሷ ደላላዋ ናት። ምግብም አልበላ ደላላዋ ይሄን የምትለው እኮ ቤተሰብ ብር እንዲሰጣት ነው። ደላላዋ እኮ ትክክል ናት። እህትሽ አዲስ መጣ አልሰራም ወገቤ ተንቀጠቀጠ በቀን 3 ነው ማጸዳው አለች። በቀን 10 የሚያጸዳ አለ መዳም ቤት ልትሰራ ነው የመጣችው። ስራው ከበደኝ አልሰራም ካለች የመጣችበትን ገንዘብ ከፍላ ነፃ መሆን ትችላለች። ለምን ደላላዋ በነፃ አላመጣቻትማ፣ ገባሽ? ከፍላን ያመጣቻት። ስለዚህ አልሰራም ወገቤን ያመኛል ካለች፣ ስለዚህ ስለማትሰራ ለመስራት መታ አልሰራም ካለች የመጣችበትን ገንዘብ ከፍላ ነፃ ትሆናለች። አንቺ እህቷ ኢማራት ላይ ያለሽ 4500 ድርሃሙን ክፈይላትና እህትሽ ነፃ ትውጣ። ነፃ ወጣ ፍሪ ሆና ከፈለገች ኢጃዛ ቤት ቁጭ ትበል መስራት ካልቻለች። እንደዛ አይደለም ሀቡዬ። እሺ ልጅቷ እኮ ትሰራለች፣ ያኔ አልሰራም ማለት አይደለም፣ ትሰራለች። ግን ሴትዮዋ በጣም ከፍታባታለች እኮ ቤት ትቀይራታ። እንደዛ ከሆነ አሁን እኮ አንቺ ያልሽኝ በቀን 3 ነው የሚጸዳው። ፎቁን ስወጣ ወገቤን ያመኛል። አረብ ቤት እንደዛ ነው። አረብ ቤት 17 ፎቅ ተጸድቶ ነው የሚኖረው። ስለዚህ እህትሽ ከከበዳት ስራውና ቤት ቀይሩኝ ከሆነ ትቀይረች። ግን አልሰራም ከናካቴው ከሆነ መዳሟም እኮ ደውላ እህትሽ አልሰራም ብላለች ብላ እኮ ነገር ይቻላል። አልሰራም ስላለች ስራው ከበደኝ ስላለች ቢሮ ተመለሰቻት። ደላላዋ ደግሞ ማትሰሪ ከሆነ ቢሮም የላትም። የት ነው ያደረገቻት? ቤቷ ነው ቢጃዛ ቤት። ኦኬ። ስለዚህ እንደዛ ከሆነ አንቺ ለፖሊስ ደውለሽ ደላላዋ ህገ ወጥ እንደሆነች አመልክቺ ለፖሊስ። የደላላዋ ስልክ አለሽ አይደል? አዎ። ደላላዋ ህገ ወጥ ከሆነች ቢሮ ከሌላት ያለ ፈቃድ ከሆነ የምታመጣው የደላላዋን ስልክ ታምር ትባላለች፣ አውቃታለሁ። ቁጥሩን አውቀዋለሁ። የደላላዋን ስልክና ስም ስጪ ደውለሽ ለፖሊስ። እዛው ኢማራት አይደል ያለሽ 999 ደዊና እህቴን ያመጣቻት ደላላ ህገ ወጥ ናት፣ ቢሮ የላትም፣ እህቴ ቤቷ አስቀምጣታለች፣ ኢጃዛ ቤት አስቀምጣታለች እና ለመልቀቅ 4500 ድርሃም ከፍላለች ብለሽ አመልክቺ ለፖሊስ። እሺ። ግን አሁን ልጅቷን ማግኘት አልችልም። ያው ትሙትም በህይወትም ትኑር አላውቅም እኮ። እሱን እኮ ለማወቅ ፖሊስ ቤቷ ሲሄድ እናረጋግጣለን። እቺ ደላላዋ ቤት ገባሽ? ስለዚህ አንቺ 999 ተደዊና ለፖሊስ እህቴን ያመጣቻት ደላላ ኤጀንሲ ህጋዊ አይደለችም፣ ቢሮ የላትም፣ እከሌ ትባላለች፣ ስልክ ቁጥሯ ይሄ ነው ብለሽ አመልክሽ። እሺ ይጂ አመልክሽ፣ ቶሎ በይ፣ አሁኑኑ ደውይ። እሺ እሺ። ትሰር ያረበት ቆሻሻ የለውም። እንዲህ ስንት 10 ምናምን ልጅ እያሳደጉ ስንት ክፍል እያጸዱ ስንት እና ስንት የሚሰሩ አሉ። ዛሬ የሚመጡ ልጆች ግን ምንም አቅም የላቸው።
አሁን የሚመጡ ልጆች አረብ ሀገር የሚመጡት ለምን እንደሆነ የሚያውቁ አይመስለኝም። እኛ 6 ልጅ ይዘን የ10 ምናምን ሰው ልብስ ተኩሰን ለ10 ምናምን ሰው አብስለን ግቢ አጥበን መኪና አጥበን ብዙ ሰርተን ነበረ። ጠንካራ ሴቶች አረብ ቤት 10 ምናምን ሰው ያኖራሉ። የአሁኖቹ መተው 3 ወር ሰርተው ወገቤ እንትኔ ቅብር ጥሴ ይላሉ። አቅም ከሌላችሁ የስራ አረብ ሀገር ለምን ትመጣላችሁ? የአረብን ስራ የመቋቋም አቅም ከሌላችሁ ከሀገራችሁ አትውጡ፣ እዛው ቁጭ በሉ። ከመጣችሁ በኋላ ቤተሰቦቻችሁን አታስጨንቁ። ከመጣችሁ በኋላ አንችልም እያላችሁ ቢሮ ትመለሳላችሁ። ደላሎቹ ቤተሰቦቻችሁን ያስጨንቃሉ። ያመጣንበትም ደላሎቹም እናንተን መገላገል ነው የሚፈልጉት። ገባችሁ? ሰነፍ ሰራተኛን ደላላውን መገላገል ስለምትፈልግ ከቤተሰቦች አንቺን ያመጣሁበትን ብር አምጪ፣ ውጪልኝ ከቢሮዬ፣ ለአንቺ ያወጣሁትን ወጪ ክፈይኝና ውጪልኝ ነው የሚሏችሁ። አይፈልጉም። ከእናንተ ጋር ራሱ ቢሮቸው እንድትቆዩ ራሱ አይፈልጉም። እናንተን መገላገል ነው የሚፈልጉት። አቡ የኔን ስራ ብነግርሽ ነው የምትዩ? ምንድን ነው የምትሰሪው? ጻፉ ጋይስ። አስተማሪ ታሪክ አለኝና ችግር ላይ ገንዘብ አይደለም ካላችሁ እኔ 15 ክላስ ቤት ነበር ከ6 ልጅ ጋር ተፈትጌያለሁ። በጣም በብቃት ነበር የተወጣሁት። 6 ዓመት ሰርቻለሁ። ጀግና ጎበዝ። የመጣሽበትና ለማታውቂያለሽ እኛን አላዩ እንዴ? ሳምሬት የዛሬ ልጆች ለቪዚት የሚመጡ ነው የሚመስላቸው። ህንፃውን ሊጎበኙ የሚመጡ ነው የሚመስላቸው። በመጡ በአንድ ወራቸው ስራ በዛብኝ ያሉ ያለቅሳሉ። ሞልቃቃ ናቸው የዘንድሮ ልጆች። እሺ ባባ እንዴት ሆነ? ውይ ባባን ረሳ ነው እኮ። እስቲ ሌላ ምን ላይ ደረሽ? ጻፉ።